ይህንን ነገር ብቻ ካወቅሽ ማንኛውንም ሰው ወደ አንቺ ትስቢያለሽ። ማንኛውንም ወንድ አንቺን እንዲፈልግሽ ማድረግ ትችያለሽ። ዛሬ የምናየው እንዴት ወንድ ልጅ በቀላሉ አንቺን እንዲወድ፣ አንቺ ላይ ኦብሰስድ እንዲሆንና አንቺን እንዲመርጡ የሚያደርጉሽን ቲፖችን ነው ማለት ነው። ሰው እስከዛ ሰብስክራይብ እና ላይክ ሼር ማድረጋችሁን አትርሱ። ምን አይነት ሴት ናት ተብለሽ በባህሪ እንድትፈልጊ የሚያደርግሽን ባህሪያት እንደዚሁም ሳይኮሎጂ ቲፖችን እናያለን ማለት ነው። የመጀመሪያው ዋጋሽን ከፍ የማድረግ ሚስጥር ነው። ከፍ ስታረጊ በሰው ዘንድ ተመራጭ፣ ተወዳጅና ትልቅ ቦታ የመሰጠት ቻንስሽ የላቀ ነው። አንዲት ሴት ዋጋዋን ስትረዳ እንደዚሁም ደግሞ ምን አይነት ቦታ እንዳላት ለራሷ ይሄ ይገባኛል፣ ይሄ አይገባኝም ብላ ስታንዳርዷን ከፍ ስታድርግ ያንን ነገር አፎርድ ማድረግ የሚችል ሰው ብቻ ነው ያንን ነገር አፎርድ የሚያደርገው፣ የሚወስደው፣ የሚገዛው ማለት ነው። ርካሽ የሆነ እቃ ፈላጊው በጣም ብዙ ነው። ነገር ግን ውድ የሆነ እቃ፣ ዋጋው ከፍ ያለ እቃ ላይ ሰዎች ብዙ ሲረባረቡ አታዩም። ግን ጥራት ያለው ሰዎች ወይም ያንን ነገር አፎርድ ማድረግ የሚችሉ ሰዎች ብቻ ናቸው እዛ ቦታ ላይ ሄደው የሚገዙት ማለት ነው። ሶ አንቺም ዋጋሽን ልክ እንደዚህ እቃ ከፍ ማድረግና ያለሽን ማንነት፣ አመለካከትሽን፣ ያለሽን እያንዳንዱን ነገር ዋጋሽን መጨመር መቻል አለብሽ። ከዚህ በፊት እኔ ስትባይ የምትገኝ ከሆነ ከዚህ በፊት ማንም ሰው እንደፈለገ ዝቅ አድርጎ የሚያይሽ ከሆነ ያንን አስተሳሰብ ወይም ያንን አመለካከት መቀነስ ወይም ከነመተው መቻል አለብሽ። ሌላው ደግሞ ከፍ ያለ ቦታ ከአንቺ ውጪ ማንንም ሰው ማስቀመጥ የለብሽም። ማንም ሰው መጀመሪያ መቅደም ካለበት አንቺ ነሽ፣ ከማንም ሰው በፊት ማለት ነው። ሶ ምን ልልሽ ፈልጌ ነው፣ ይሄ ሰልፍ ሴንተርሽን ማንኛውንም አይነት ሰው እንዳታደርጊ። በመጀመሪያ ይሄ ቤት እንኳን ሲሰራ መሰረት አለው። መሰረቱ አንቺንና አንቺን ነው ማድረግ ያለብሽ ማለት ነው። በአብዛኛው ጊዜ ልትረዱ የሚገባው ነገር ወንድ ልጅን መሀል ኮንሰፕት አድርጋችሁ የምትንቀሳቀሱ ከሆነ ዲስትራክት የማድረግ ቻንሱ ከፋ ነው። ወይም ደግሞ ይሄ ጥርጣሬ ውስጥ የመክተት እርግጠኝነት የማጣትና ሁልጊዜ ጭንቀት ውስጥ የምትገቡት ያንን ሰው ከፍ ያለ ዋጋ ላይ ስላስቀመጣችሁት ብቻ ነው። ሶ ምልላችሁ ፈልጌ ነው ቤዝመንቱን ወይም የእናንተ ዋነኛ መሬቱን እናንተና እናንተ ላይ አድርጉት ማለት ነው። ወንድ ልጅ ለራሷ የሆነ ክብር ያላትን፣ ለራሷ የሆነ ስታንዳርድ ያላትን ኖ ማለት የምትችለዋን ሴት ይመርጣሉ። ዋጋሽን ስታዋድጂ ያለሽ ነገር ይጨምራል ማለት ነው። ሌላው ኮንፊደንስ ነው። ኮንፊደንስ ሲኖርሽ እንዴት ማውራት እንዳለብሽ፣ እንዴት ነገሮችን ማከናወን እንዳለብሽ፣ እንዴት ነገሮችንም እንደዚሁ ማስኬድ እንዳለብሽ ትማሪያለሽ ማለት ነው። በነገራችሁ ላይ ኮንፊደንስ በጣም አትራክት የሚያደርግ ዋነኛ ቅመም ነው። ማንንም ሰው አትራክት ለማድረግ ወይም ደግሞ ማንንም ሰው ለመሳብ የምትፈልጉ ከሆነ ኮንፊደንስ ሊኖራችሁ ይገባል። ሁለተኛው ምንም ነገር አትስጧቸው። ለወንድ ልጅ ምንም ነገር ባለመስጠት አትራክት ማድረግ ትችላላችሁ። እንዲህ ስላችሁ ምንም ኢፈርት ሳላረግ ወይም የሆነ ምንም ጥረት ሳላረግ እንዴት ያንን ሰው እስበዋለሁ ብላችሁ ልታስቡ ትችላላችሁ። ነገር ግን መልሱ ቀላል ነው። እነዛ ሰዎች 20% ኢፈርት እያደረጉ ከሆነ አንቺ 100% ማድረግ የለብሽም። ከዛን ይልቅ ማች ዴር ኢነርጂ፣ እነሱ የሚያወጡትን ኢነርጂ ማች አድርጓቸው ማለት ነው። አንቺ ያንን ሰው ቻሌንጅ ማድረግ አለብሽ። ወንዶች ቫሶፕሬሰን የተባለ ሆርሞን ያመነጫሉ። ከዚህ በፊትም ሌላ ቪዲዮ ላይ ገልጬዋለሁ። እንደዚህ የሚሆኑት ሆርሞኖች ቻሌንጅ ስታደርጊያቸው የሆነ ብቻ የሆነ ሚስትሪ ነገር የሆነ ሚስጥራዊ ስትሆኚ እነዛን ነገሮች ለመፍታት ስለሚጠሩ ሳይታሰብ የነዛ ሰዎች አይምሮ ላይ ትቀሪያለሽ ማለት ነው። ሶ አብሮሽም ያለ ሰው ሊሆን ይችላል፣ ሰሟን ክረሽሽ ሊሆን ይችላል፣ ወይም ደግሞ የሆነ የምትፈልጊው ሰው ሊሆን ይችላል። በጣም እንዲፈልግሽ በጣም ያ ሰው ስላንቺ እንዲያስብ የምትፈልጊ ከሆነ ቻሌንጅ አድርጊው። ቀላልም ሊሆን ይችላል፣ ከባድም ሊሆን ይችላል። አንቺ ይህንን ነገር መፍታት አለበት ብለሽ የምታስቢውን ነገር አድርጊ። ምክንያቱም የወንድ ልጅ ባህሪ ነገሮችን ሶልቭ ማድረግ፣ ነገሮችን መፍታትና መፍትሄው ላይ መድረስ ነው ማለት ነው። ሲያሳድድሽ የሆነ ኢፈርት ሲያወጣ ይሄ የወንድ ልጅ ካራክተሩ ነው ማለት ነው። 3 ራስሽ ታማኝ ሆኚ። የራስሽን ህይወት
ቢውልድ ለማድረግ ሞክሪ። አንዳንድ ጊዜ ከመጠን በላይ ያንን ሰው እያሰብሽ ከሆነ ከመጠን በላይ ስለምትወጁ ስለምታፈቅሩ ሰው ከመጠን በላይ ክረሽሽ ስለሆነ ሰው እያሰብሽ ከሆነ አይምሮሽ ቢዚ አይደለም፣ አንቺን ቢዚ አይደለሽም፣ ስራ የለሽም ማለት ነው። አይምሯችሁ ላይ ሀሳባችሁን በተደጋጋሚ ስለነዛ ሰዎች ብቻ ስታደርጉ የራሳችሁ ኦን የሆነ ላይፍ እንደሌላችሁ ነው የሚያሳየው። አንድ ህይወቴን መቀየር አለብኝ ብለሽ የምታስቢው ነገር ጋር አድርጊ። ያንን ሲያይ ነው ወንድ ልጅ ሞሮፍ ኦብሰስድ የሚሆንብሽ የሚወድሽ ኢቭን ኢፍ የሚያከብርሽም ራስሽ የሆነ ላይፍ ሲኖርሽ የራስሽ የሆነ ጓደኞች ካሉሽ የራስሽ የሆነ ስራ ካለሽ የራስሽ የሆነ የምትዩ ነገሮች ላይ ስታተኩሪ የምርም ያ ሰው አንቺ ጋር ይሳባል ማለት ነው። አራተኛውና የመጨረሻው ደግሞ ሚስጥራዊ መሆን ነው። ያ ሰው እንዲያውቅ ሁሉንም በር ክፍት አታድርጊ። የሆነ የክፉ ቀን ጊዜ ነው ብለሽ በርሽን ዝጊ። ያ ማለት ማወቅ ያለባቸውን ነገሮች ብቻ እንዲያውቁ አድርጊ። የሆነ ሰሟን ራሱ ዴት ስታደርጉ ወይ ከሆነ ሰሟን ጋር አብራችሁ እንኳን ስትሆኑ ፓስት የሆነ ሪሌሽንሽፓችሁ ተጎዳው፣ ታገጥኩ ምናምን ያ ሰው እናንተን የሚጎዳበት ይሄ መሳሪያ በእጁ እያቀበላችሁት መሆኑን አትርሱ። ምን ልላችሁ ፈልጌ ነው፣ ሁሉም ነገር አይወራም። ሁሉም ነገር ለዛ ሰው ግልጽ ተደርጎ አይነገርም። ያ ሰው ማወቅ ያለበትን ነገር ብቻ እንዲያውቅ መፍቀር ነው። ሚስጥራዊ መሆን እማትገመትና እንዲህ ነው ተብላ የማትገለጽ ሴት መሆን ይበልጥ ሰዲስ እንዲሆን ወይም ደግሞ ያ ሰው አዲክትድ እንዲሆን በእናንተ እንዲሳብ ያደርገዋል ማለት ነው። ለምሳሌ አንድ ፊልም ስታዩ አይታችሁት የጨረሳችሁትን ፊልም ድጋሚ ስታዩት እያንዳንዱን ነገር ታውቁታላችሁ አይደለም? ምንም የሚደንቃችሁ ነገር የለም፣ ምክንያቱም ከዚህ በፊት አይታችሁታል ማለት ነው። ነገር ግን አዲስ ያላያችሁትን ፊልም ስታዩ እንዴት ነው ከዚህ ቀጥሎ ምን ሆነ ብላችሁ ነው አይደለም የምታስቡት? ህይወትሽም ያንቺም ህይወት ልክ እንደዛ ነው። አጓጊ እና ይሄ የማይሰለች አድርጊው እንጂ ሁሉንም እያንዳንዱ ደካማ ጎንሽን የምትጎጅበትን ነገሮች በሙሉ አሳልፈሽ አትስጪ። ከዛ ቦታ ላይ ለመነሳት የምታንገራገሪ ሴት እንዳትሆኚ። በደንብ ልታስተውይ የሚገባው ነገር ቢኖር ኖ ማለት የምትችል ሴት ይበልጥ ማራኪ ነች። ሁልጊዜም ማስቀደም ያለብሽ ነገር ይሄ አንቺ እለት እለት ክብርሽን ከሚደፍር ባውንደሪሽን ከሚጥስ ሲቹዌሽን ውስጥ ሳይሆን ክብርሽን ከሚጠብቅ ነገር ጋር መሆን አለበት ማለት ነው። በዛ ነገር መደራደር የለብሽም። እነዚህ ነገሮች በቀላሉ የምታደርጊ ከሆነ በማንኛውም ወንድ አይምሮ ውስጥ እማትረሳ ሁሌ የምትናፈቅና ሁሌ የምትወደድ አትራክት የምትደረግ ሴት ትሆኛለሽ ማለት ነው። የዛሬ ቪዲዮ ይህን ይመስል ነበር። ያላችሁን ሀሳብ አስተያየት እያስቀመጣችሁልኝ ኮሜንት ላይ ሼር፣ ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። ባይ